የማቴዎስ ወንጌል ምዕራፍ 18። በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመሳሰላችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን እንደ ሕፃን በስሜ የሚቀበል ሁሉ እኔን ይቀበላል። በእኔም ከሚያምኑ ከነዚህ ከተናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ለሚመጣበት ለዚያ ሰው ወዮለት። እጅህ ወይም እግርህ ብታሰናክልህ ቆርጠህ ካንተ ጣላት። 2 እጅ ወይም 2 እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጉልድሽ ሆነ ወደ ሕይወት መግባት ይሻልሃል። ዓይንህን ብታሰናክልህ አውጥተህ ካንተ ጣላት። 2 ዓይን ኖሮ ወደ ገሃነም እሳት ከምትጣል ይልቅ አንዲት ዓይን ኖራ በሕይወት መግባት ይሻልሃል። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል? ለአንድ ሰው 100 በጎች ቢኖሩት ከእነርሱም አንዱ ቢባዝን 99ን በተራራ ትቶ ሄዶም የባዘነውን አይፈልግምን? ቢያገኘውም እውነት እላችኋለሁ ካልባዘኑት ከ99ኙ ይልቅ በእርሱ ደስ ይለዋል። እንደዚሁ ከነዚህ ከተናናሾች አንዱ እንዲጠፋ በሰማያት ያለው አባታችሁ ፈቃድ አይደለም። ወንድምህን ቢበድልህ ሄደህ አንተና እሱ ብቻችሁን ሆናችሁ ውቀሰው። ቢሰማህ ወንድምህን ጠቅምኸው፣ ባይሰማህ ግን በ2 ወይም በ3 ምስክር አፍ ነገር ሁሉ እንዲጸና ዳግመኛ 1 ወይም 2 ካንተ ጋር ውሰድ። እነሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የታሰሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ 2ቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁና። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን አለው። ኢየሱስ እንዲህ አለው፣ እስከ 70 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠርን በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አምጡ። የሚከፍለውን ቢያጣ እሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳውን እንዲከፍል ጌታው አዘዘ። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት። ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። ስለዚህ ባልንጀራው ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ ያኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ
አንተ ክፉ ባሪያ፣ ስለለመንኸኝ ያን ዕዳ ሁሉ ተውሁልህ። እኔ እንዳማርሁ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተስ አይገባምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል።